በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ሺህ ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ አዋዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዊ ጋት ሂም አሉ። አገኘ ነው። በባለፈው በተመታው የአሜሪካ ኤፍ-15 የጦር ጀት ላይ ከወደቁት 2 የአሜሪካ የበረራ ሠራተኞች ዋናው አብራሪና እንዲሁም ተኳሹ መካከል አብራሪው መገኘትና መትረፉ የሚታወቅ ነው። ተኳሹ ግን ከ36 ሰዓት በላይ የት ይግባ የት ይውጣ ደብዛው ጠፍቶ ከቆየ በኋላ በአንድ በኩል ኢራኖች በመንግሥት $76,000 ሽልማት መነሻነት እየፈለጉ እያሰሱት፣ አሜሪካ ደግሞ ፕሬዚደንት ዶናልድ ትራምፕ እንደገለጹት በደርዘኖች የሚቆጠሩ አውሮፕላኖች አሰማርታ ስትፈልግ ቆይታ በመጨረሻም ፕሬዚደንት ዶናልድ ትራምፕ ዛሬ እንዳስታወቁት ተገኝቷል። ከአደጋ ቦታም ወጥቷል። ቆስሏል፣ ምንም አይደል፣ ቶሎ ይሻለዋል ብለዋል። በተያያዘ ዜና ኢራን ለፕሬዝደንት ዶናልድ ትራምፕ የገሃነም እሳት ይዘንባል ምጽአታዊ ዛቻና ማስጠንቀቂያ አርማጌዶናዊ መጣኝ ምላሽ ሰጥታለች። የኢራን የካታም አልአንቢያ ማዕከላዊ ጽሕፈት ቤቶች ቃል አቀባይ ኢብራሂም ዘልፉጋሪ በሰጡት ምላሽ ግጭቱ ከተባባሰ መላው ክልላችን ሲኦል ይሆንብሃል፣ እስላማዊ ሪፐብሊክ ኢራንን የማሸነፍ ቅዠትም እስከ አንገትህ የምትሰምጥበት ረግረግ ይሆናል ሲሉ በቀጥታ ለትራምፕ መልሰዋል። ይህ በእንዲህ እንዳለ አሜሪካና እስራኤል ትናንት ቅዳሜም የኢራንን ጦር ኤነርጂና ሌሎች የኢንዱስትሪ ቀዮችን መደብደባቸውን ቀጥለዋል። ኢራንም ማብቂያ የለሽ የሆነ ሚሳኤልና ሰው አልቦችን በሰላጤው ሀገራትና እንዲሁም ኢራቅና እስራኤል ላይ እንደ ጠበል ረጭታለች። የሚሳኤሎችና የሰው ሠራሽ ፍርስራሾች በየሀገሩ የማይናቅ ጉዳት አድርሰዋል። ፕሬዚደንት ትራምፕ በማኅበራዊ ሚዲያቸው ባጋሩት ቪዲዮ ግዙፍ ቅጥቀጣ ያሉትን የቴህራን ድብደባ አውጥተዋል። ጥቃቱ በርካታ የኢራን ወታደራዊ መሪዎችና ዙሪያ ገባውን አውድሟል ሲሉ አስታውቀዋል። ዝርዝር ግን አልሰጡም። በትራምፕ መግለጫ እስካሁን ከቴህራን የተሰጠ ምላሽ የለም። በደቡብ ምዕራባዊ ኢራን አንድ ግዙፍ ፔትሮኬሚካል ወይም የነዳጅ ውጤቶች ማምረቻ መናኸሪያ መደብደቡን የሀገሪቱ ሚዲያ ገልጿል። በጥቃቱ 5 ሰዎች ተገድለው 170 ቆስለዋል። የእስራኤል ጦር ጥቃቱን የተፈጸመበት ተቋም የኢራን ማሻህር የተባለ ቦታ ውስጥ መሆኑን አረጋግጧል። እስራኤል ተቋሙን የፈንጂዎችና ሌሎች መሣሪያዎች ማምረቻ ብለዋለች። ኢራን በበኩሏ አክላ እንደገለጸችው ቡሻህር የተባለው የኒውክሌር ተቋሟ በዚህ ጦርነት ለ4ተኛ ጊዜ ተደብድቧል። ትናንት በጥቃቱም አንድ የተቋሙ ሠራተኛ መገደሉን አስታውቃለች። ኢራን ለጥቃቱ እስራኤልና አሜሪካንን ብትወነጅልም አሜሪካና እስራኤል ግን እኛንን አላለም። ቡሻየር የኢራን ብቸኛ አገልግሎት በመስጠት ላይ የሚገኝ የኒውክሌር ኃይል ማመንጫ ተቋም ነው። ከውስጡ የራዲዮ አክቲቭ ካፈተለከም መላው የሰላጤው ሀገሮች ያልቃሉ ሲሉ የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ማስጠንቀቃቸው አይዘነጋም። የተሠራው በራሽያ ነው። ይህ በእንዲህ እንዳለ የዚህ ተቋም ሠራተኛ የነበሩ ዜጎቿን ራሽያ እያስወጣች ነው። የሥራው ባለቤት መንግሥታዊው ሮስታም ኒውክሌር ኩባንያው
180 ሠራተኞች ወደ ኢራን አልባንያ ድንበር አሸሽቷል። አሁን የቀሩት በጣት የሚቆጠሩ ብቻ ናቸው። በነገራችን ላይ ፕሬዚደንት ዶናልድ ትራምፕ ለሰጡት የ48 ሰዓት ቀነ ገደብ የገሃነም እሳት ይወርዳል ማስጠንቀቂያ ምላሽ የሰጡት 2 ወታደራዊ ባለሥልጣኖች መሆናቸው ታውቋል። የመጀመሪያው የኢራን ካታም አልአንቢያ ማዕከላዊ ጽሕፈት ቤቶች ቃል አቀባይ ኢብራሂም ዘልፉጋሪ ሲሆኑ ሁለተኛው ደግሞ የኢራን ማዕከላዊ አዛዥ ጄኔራል አሊ አብዶላሂ ናቸው። አብዶላሂ በምላሻቸው የፕሬዚደንት ትራምፕ ሦስተኛና ምናልባትም የመጨረሻ ማስጠንቀቂያን አስኮናኝ፣ የተሸበረ፣ የታወከና ደደብ እርምጃ ሲሉ ንቀውታል። የተመኘህልንን ሲኦልና ገሃነም ውስጥ ራስህ ትሞጀራለህ ሲሉ አሳርገዋል። በተያያዘ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን ከባድ ኢንዱስትሪ መቀጥቀጣቸውን ለመቀጠል ዝተዋል። ኢራን ማለቂያ የሌለው ሚሳኤሎች ለማምረት የሚያስችላት ችሎታውን አብዛኛውን ማውደማቸውን ገልጸዋል። ከትናንት ሻባት ፍጻሜ በኋላ በቪዲዮ ባስተላለፉት መልእክታቸው ሲናገሩ ኔታንያሁም ኢራን በእኛ ላይ ለምትጠቀምበት ጦር መሣሪያ ማምረቻ የምትገለገልበትን ብረት ለማምረት የሚያስችላትን 70% አቅም ካወደምን በኋላ ዛሬ ደግሞ ፔትሮ ኬሚካል ፋብሪካዎቿን አጥቅተናል ብለዋል። እንደምታስታውሱት አድማጮቻችን፣ ከዕለታዊ ዘገባችን እስራኤል ከዚህ ቀደም 2 የኢራንን ግዙፍ የብረታ ብረት ማምረቻ ተቋም በከፍተኛ ደረጃ መምታትና መጉዳቷ የሚታወስ ነው። እነዚህ 2 ነገሮች አሉ ጠቅላይ ሚኒስትሩ የኢራንን የብረታ ብረትና ፔትሮኬሚካል ኢንዱስትሪ ማለታቸው ነው። እነዚህ 2 ነገሮች በእኛና በቀሪው ዓለም ላይ ለሚያካሄዱት ሽብር የገንዘብ ምንጮች ናቸው። ቃል እንደገባ ነው እነሆ ተቋማቱን ማውደማችንን እንቀጥላለን ብለዋል። ኢሳያስ፣ በእውነት ዛሬ ጠዋት ቀደም ሲል የሰራሁት ዜና ሰበሩ ለፕሬዚደንቱ የ48 ሰዓት ዛቻና ማስጠንቀቂያ በኢራኖች በኩል የተሰጠውን አጸፌታ ላይ እየተመረኮዘ ነበረ። እሱን ለማቅረብ በተገናኘንበት አፍታ ነው እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰበር በሆነ መልእክት ዊጋቲም ልጃችንን አገኘነው የሚለውን መልእክት ያስተላለፉት። አሜሪካ ወደ 36 ሰዓት ደብዛው ከጠፋ በኋላ ያውም ከጦር ጀት ላይ በሚሳኤል ተመቶ በጃንጥላ ወርዶ የሆነ ቦታ ምንም አይነት እርዳታና እገዛ ሊያገኝበት በማይችልበት በረሃ የቆየ ወታደርን ባላቋረጠ ፍለጋ በደርዘኖች የሚቆጠሩ አውሮፕላኖች ተሰማርተው እስካሁን ድረስ ከሁለት ወገን በዚህ በኩል ኢራን ያዙት፣ ግን እስከ በሕይወቱ እያለ ድረሱ እና አስረክቡኝ እያለች በእውነት ከፍተኛ ፉክክርና ጥድፊያ በነበረበት ድራማ ውስጥ በመጨረሻ አሜሪካ ይዛው ወደ ሕክምናና ደህንነቱ ሊጠበቅ ወደሚችልበት ቦታ መውጣቷ በጣም አስገራሚ ዜና ነው። ዓለም አንዳንድ ጊዜ አሜሪካኖቹ የሚሰሩት ሬንቦ ፊልም ተጨባጭ ሆኖ ያየን ነው የሚመስለው። ይሄ ራሱ ትልቅ የፊልም ግብአት የሚሆን ስቶሪ ነው። ዓለም ወታደሩ ራሱን ስቷል ወይስ አልሳተም? ወታደሩ ባለው የመገናኛ መሳሪያ ተጠቅሞ ነው ግንኙነት የተፈጠረው? እንደው በምን ሁኔታ ነው ዓለም እንደው ያገኘው መረጃ ካለ? ዝርዝር የለውም። ፕሬዚደንቱ ፍታውን ነው የሚያስታውቁት። በኋላ ላይ ነው እንግዲህ ኦፕሬሽኑ ምን ነበረ፣ እንዴት ተገኘ የሚለው ነገር ሊመጣ የሚችለው። ነገር ግን ምንም ጥርጥር በሌለ ሁኔታ የሰው ልጅ ነው፣ ሰው ነው። እንደ ማንም ሰው እንደኛ እንደሁላችን ከደምና ከስጋ ከአጥንት የተሰራ ሰው ነው። 36 ሰዓት በጣም አስቸጋሪ ሰዓት ነው። 36 ሰዓት ከሰማይ ላይ በሚሳኤል የተመታ ፓይለቶች የሚናገሩት
ይሄ በወንበር ተመንጭቀ እስከነ ወንበር የምትወጣበት የመጨረሻ አማራጭ የመጨረሻ የነፍስ አድን ጉዳይ ስለሆነ ነው እንጂ በጣም በራስ ላይ አደጋ ሊያደርስ የሚችል በጣም እንደሆነ ነው የሚናገሩት። እንደገና በዛ ሁኔታ ወጥተህ በፓራሹት የሆነ ቦታ አርፈህ የሆኑ ጉዳቶች ሰውነት ላይ ደርሰው የመሰበር አደጋ ሊያጋጥማቸው ይችላል፣ የተለያየ ነገር። ከዛ በኋላ ደግሞ ያረፍክበት ቦታ ስትወጋ የነበረ ቦታ ነው። የጠላት ወረዳ ውስጥ ነው ያለው፣ ምክንያቱም ስታጠቃ የነበረ ቦታ ነው። እንትን ሐሩር አለ፣ ብዙ አይነት ወይም ደግሞ ብርድ ወይም ወንዝ ወይም ማዕት ነገር አለ። ወደ መሬት ስትወርድ አታውቀውም። ስለዚህ በእነዚህ ነገሮች መሃል፣ በአውሬ መሃል፣ በሚያድን ሰው መሃል በጣፈንታ እጅ ውስጥ ነው ያለውና በዚህ ሁኔታ ውስጥ ምንም እንኳ የሀያል ሀገር ጦር ብትሆንም ለአንተ ሲሉ በጣም የሚደንቀው ድራማ የሚያደርገው እና እሱም ፍለጋ ለምሳሌ አንድ የአሜሪካ ይሄ ኤ10 የሚባል አውሮፕላን ተመቶ ፓይለቱ ሰላጤው ላይ ነው ያረፈው። አሁን እንዳረጋገጥ ነው ከኢራን የመሬት ግዛት ወጥቶ ሰላጤው ላይ በጃንጥላ ወርዶ ነው ያነሱት። እሱንም ሄሊኮፕተር አንዱን ፓይለቱን ሊያድኑ የመጡት ሄሊኮፕተሮች ላይ የነፍስ ወከፍ የጠመንጃ ተኩስ በብዛት ተተኩሶባቸው 2 እና 3 የሚሆኑ አባላት የመቁሰል አደጋ ደርሶባቸዋል። መጠኑ የተለያየ ይሁን እንጂ ስለዚህ ህይወት ለማዳን በርካታ ህይወቶች ቤዛ እንዲሆኑ ለመሆን ተጋፍጠው ነው ይህንን ፍለጋ ያደረጉትና እንደዚህ አይነት ነገሮች በጣም በጣም ስሜት ይነካሉ፣ ሲምቦሊክ ናቸው። ማንኛውም ሀገር ለዜጎቹ ለባለሙያዎቹ ያለውን ታማኝነት ይሄ ትስስር ነው። ይሄ በሀገርና በዜጋው መካከል ያለ ትስስር መገለጫ ነው። ለእንዲህ አይነት ነገሮች ትኩረት ትሰጣለህ እና በዚህ ሁኔታ ውስጥ ማሰብ ያለብህ ከእንዲህ አይነት ማጥ ውስጥ ይዘው ስትወጣ ስትደርስለት የሄሊኮፕተሮች ድምፅ ሲሰማ ባልደረቦቹ አጠገቡ ሲወርዱ እንትኑ ተዘርግቶ ስሬቸሩ ተዘርግቶ እየተዋጉ ሊሆን ይችላል። ይህን የሚያደርጉት ተዘርግቶ አስቸኳይ ሕክምና የሚሰጡት ኦክሲጅን የሚገጥሙለት ግሉኮዝ የሚገጥሙለት ፔን ካለው ፔን ኪለር የሚሰጡት አድርገው በዛ ሁኔታ አንስተው የተሻለ ሕክምናና ሴፍቲ የሚያገኝበትና ከቤተሰቦቹ ጋር ድጋሚ ሊገናኝ የሚችልበትን እድል የሚሰጥህ ሁኔታ ሲፈጠር እና ይህ ፓይለት ይህ ተዋጊ ቁስሉ በዳነ ማግስት ተመልሶ ለአሜሪካ ለመዋጋት ሊሄድ ነው የሚለው እና ይሄ ቃል ኪዳን ነው። የፈለገ ነገር ብታደርግ የማንኛውም ነገር መሰረት ለዜጎች ያለ ክብር ነው። ለዜጎች የምትሰጠው ዋጋ ነው። ስለዚህ ይሄ በጣም በዚህ እውነቱን ለመናገር በምዕራባውያን ዘንድ የሚታይ ትልቁ እንትናቸው ነው። ትልቁ መገለጫቸው ነው እና ይሄ አስደናቂ ነው። ዓለም አሁን ኢራናውያን የኒኩለር ማምረቻ ስፍራቸውን እየለቀቁ እየሄዱ ነው። ምክንያቱም ምናልባት ይህንን ታሪክ እንትን ለማለት ሙሉ ቃላቸውን ባቀርብ ደስ ይለኛል። አሁን እዚህ ስለደረሰኝ ነው። ፕሬዚደንት ትራምፕ በማህበራዊ ሚዲያ ገጻቸው ነው። በነገራችን ላይ ትናንትና ሆስፒታል ገብተው ነበር የሚል ዜና አለ። መገናኛ ብዙሃን ይሄንን ይዘግባሉ። እንደዚሁም በርካታ የመኪናዊ ትርምስ የሚያሳዩ ቪዲዮዎች አይቻለሁኝና ዶናልድ ትራምፕ ታመዋል የሚል ወይም ደግሞ ለድንገተኛ ምርመራ ወይም ሕክምና ገባ ብለው ወጥተዋል የሚል ነገር ነበረ። ለማንኛውም በአሜሪካኖች ምሽት ነው አሁን ላይክ
ከምሽቱ 4 ሰዓት ወይም 5 ሰዓት ይሆናል በዋሽንግተን ሰዓት አቆጣጠር ወይም 6 ሰዓት ነውና ያስተላለፉት መልእክትን ይላል we got him my fellow Americans over the past several hours the United States military pulled off one of the most daring search and rescue operations in US history for one of our incredible crew member officers who also happens to be a highly respected colonel and who I am thrilled to let you know is now safe and sound ብለው ነው የገለጹትና አገኘነው ወገኖቼ አሜሪካውያን ባለፉት አያሌ ሰዓታት ውስጥ የዩናይትድ ስቴትስ አሜሪካ ጦር በአሜሪካ ታሪክ እጅግ ደፋር የሆነውን የፍለጋና ነፍስ ማዳን ኦፕሬሽን በተሳካ ሁኔታ አከናውኗል። ለአንድ የተከበረ መኮንናችን የበረራ አባል መኮንን የተከበረ ኮሎኔል የተደረገው የነፍስ አድን ደፋር ዘመቻ ተሳክቷል እና ይህንን ስነግራችሁ ከፍተኛ ደስታ ይሰማኛል። ደህና ነው፣ በጣም ደህና ነው የሚል መልእክት ነው የሰማውና ኢሞሽናል ያደርጋል። ዓለም አሁን ይህንን እስቲ እንደው አሜሪካዊ የሆነ ስማው፣ ወይም ይህንን ከዛ አደጋ ውስጥ የወጣውን ወታደር ሆነ ስማው። ልብህ እንዴት እንደሚረካና እንደሚደሰት በቦታው መቆም ነው የሚያስፈልገው። ለማንም ሰው ደስ የሚል ነው ከግዳጅ በኋላ። ይሄ እንግዲህ ሰውየው አሜሪካዊ ስለሆነ ወይም ኢራናዊ ስለሆነ ሳይሆን ያ ሁላችንም የምንጋራው ነገር ነውና ይህንን ድርጊት ያደረገችው ኢራንም ቢሆን በተመሳሳይ ሁኔታ ነው የሚሰማህ። በግዳጅ ላይ ያለ ወታደሯ ነው እና በጠላት ምድር ወድቆ ከ36 ሰዓት በላይ ቆስሎ ደክሞ ዝሎ ካሁን በዚህ በኩል የራሱ ችግር አለ፣ በዚህ በኩል የሚያድኑ ሰዎች አሉ፣ አውሬ አለ፣ ብዙም አይመች ነገር አለ አንድ ፍጡርና በእንዲህ አይነት ሁኔታ ውስጥ እንደ ወገን እንዲህ በዚህ መልኩ ሲያድኑት ከጦርነቱ ከሁሉ ነገር ባሻገር ሰብአዊነቱ የማይነካ ሰው አይኖርም እና ከዛ አንጻር የሚታይ ነው ለማለት ነው። እሺ ኢሳያስ። ዓለም እንግዲህ ዛሬ ከኢራን የኒኩለር ማብለያ አካባቢ ራሽያ ሰራተኞቿን እያሸሸች ነው። ይህ ማለት ደግሞ አካባቢው ኢላማ ውስጥ እንዳለ ያሳያል። ኢራን ግን አሁንም የማፈግፈግ ሁኔታዎች እየታዩባት አይደለችም። ኢራን አቧራ እስክትሆን ድረስ የመዋጋት ሐሳብ ነው ያላቸው ማለት እንችላለን ወይስ የዶናልድ ትራምፕ ጥሪ ከዚህ በኋላ የሚሰማ ይመስልሃል? በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የኔ ግምት ያው በትናንት ዘገባም እንደተገለጸው የኔ ግምት ወደ አሁን ለምሳሌ 24 ሰዓት ሊሞላው ነው የፕሬዚደንቱ ማስጠንቀቂያ። ኢራኖችም ቢሆኑ ይህንን ነገር እንግዲህ ሌሎች በኢራን ውስጥ አሁን የሰማነውን ምላሽ ሰምተናል በወታደራዊ ኃይሎች በኩል። ይሁንና የፖለቲካ አመራሩም አለ፣ ፕሬዚደንቱም፣ ውጭ ጉዳይ ሚኒስትሩም፣ እንደዚሁም አፈጉባኤውም ሌሎችም አሉ። በሆነ መንገድ የፍርሃት የምናምን ጉዳይ ሳይሆን ይህ ጦርነት በጣም ከባድ ጦርነት ነው። እንደው የመሰረተ ልማት ጦርነት ልንለው እንችላለን። መሰረተ ልማት ማለት ደግሞ ሀገር ከመሰረተ ልማቶች ውጪ ሌጣ ነው እና
ህይወትን የምትገነባበት ነገር ማለት ነው። ውሃው፣ መብራቱ፣ እነዚህ ነገሮች ያው ከነዚህ ውጪ ምንድን ይባለው እውነቱን ለመናገር ምድረ በዳ ነው፣ ወይም የድንጋይ ዘመን የሚለውም እዚህ ውስጥ ነው የሚመጣው። ስለዚህ አሁን ኢራን በዚህ ጦርነት ረጅም ጊዜ እየተቆጠረ ነው። ይህን ሁሉ እንግዲህ ከወር በላይ የአሜሪካና የእስራኤል የጦር ጀቶች እየደበደቡ ነው ያሉት። አዎ ኢራንም እየደበደበች ነው ያለችው። ነገር ግን ይሄ ድብደባ ወታደራዊ ተቋማት አልፎ ሰላማዊ ወይም ደግሞ ኢኮኖሚያዊ አቅሟ ላይ ያነጣጠረ አሁን እየሰማን ያለ ፔትሮኬሚካል የሚባለው ለእኛ አንዳንዴ ኮንሰፕቱ ግልጽ ላይሆንልን ይችላል። የነዳጅ ውጤቶች ማምረቻ በጣም ብዙ የነዳጅ ውጤቶች ብዙ ኮምፕሌክስ ነው። አሁን ለምሳሌ በዚህ በዘገባው ላይ ያላካተትኩት የእስራኤል ጦር የእስራኤል አየር ኃይል ዶናልድ ትራምፕ ለሰጡት ማስጠንቀቂያ እየተዘጋጀ ነው ይላል። ለምሳሌ የኢራን የተፈጥሮ ጋዝ ማምረቻ ኮምፕሌክስ ማየት ይቻላል። እሱን ነገር በፎቶግራፍ ደረጃ እንኳ በጥሩ ሁኔታ አግኝተህ ብታሳያቸው ለአድማጭ በጣም አሪፍ ነው። በጣም ሰፊ ነው። ኮምፕሌክስ ስንል ሁለት ክፍለ ከተማ የሚሸፍን የሀገሪቱ የነዳጅ የጋዝ ምርት ማምረቻ ነው እና ያም ያለምንም መከላከያ ተዘርግቶ ነው የሚታየው። የሀገሪቱ የኤሌክትሪክ ምንጭ፣ ማሰራጫ፣ ማስተላለፊያ ይሄ ሁሉ ድብደባ ውስጥ ይገባል ሲባል ምን ማለት ነው? እንደገና ደግሞ የነዳጅ ምርቷ፣ የነዳጅ ጉድጓዶቿ፣ የመሸጫ እና እነዚህ ነገሮች ስትመለከት በአጠቃላይ የጸረ መሰረተ ልማት የሆነ ጦርነት ነው እየተካሄደ ያለው። በኢራን ደግሞ ከዚህ በፊት እንግዲህ ብዙ ማሳያዎች አሉ። ጥቃቱ የደረሱ መጠነኛ ነው እንደዚህ የሚሉት አገላለጽ ያለው፣ አንዳንድ ቀን ደግሞ በምታስበው መልኩ ተዘርዝሮ ላይ ቀርብ ይችላል። ግን አንድ ማሳያ በጣም ሕሊና ላይ መቅረት ያለበት አንድ ማሳያ ኳታር ላይ የተፈጥሮ ጋዙን ወደ ፈሳሽ የሚለውጠው የኳታር ትልቁ ነው፣ ግዙፉ ነው ይመስለኛል በዓለም። ያ ተቋም ላይ ኢራን ያደረሰችው ጥቃት 17 በመቶ አቅሙን ያወደመ በመሆኑ ለሶስት አራት ለሚሆኑ የአውሮፓ ሀገሮችና እንዲሁም አያሌ የኤዥያ ሀገሮች የገባችውን ውል ለመፈጸም እንደማትችል ከራሷ ቁጥጥር ውጭ በሆነ ሁኔታ ይሄንን ለመግለጽ የምትገደድበት ሁኔታ ነው ያለው የሚል ዜና ነው። በአንድ የኢራን ጥቃት የደረሰ ነው። ያ ጥቃት የ17 በመቶ ጉዳት ተመልሶ እንደነበር ይሆን ዘንድ ቢያንስ 5 ዓመት ሊፈጅ ይችላል። ጊዜውን አስበው 26 ቢሊዮን ዶላር ነው ይላል እሱ መልሶ እንደነበር ለማድረግ። ይሄንን በጭንቅላት ውስጥ አድርገ ከወር በላይ በነበረው ድብደባ ኢራን ሳታቋርጥ እየተኮሰች ነው። አንድ ቀን አልፎ አያውቅም። ዛሬ ከነጋም ከኩዌት የተባበሩት እየተኮሱ ነው ያሉት። ስለዚህ አሁን አሜሪካ ይህንን አድርጋለው ያለችውን ዛቻ እንዳለው ነው ተፈጻሚ ብታደርገው፣ በኢራኖች በኩል የተያዘው አቋም ይህንን ለመከላከል ማድረግ የሚችሉት ነገር የለም እና የዚህን ውድመት ተቀብለው የኢራንን ወደ ጨለማ መግባት ተቀብለው ይሄንን ኢራንን ጨለማ ውስጥ የሚያስገባ ኢራንን የተፈጥሮ ሀብቷን የኢኮኖሚዋን እምቡጥ የሚያጠፋ ድብደባ በጸጋ ተቀብለው ይሄንን ጨለማ ወደ ሳውዲ አረቢያ፣ ይሄንን ጨለማ ወደ ኤሚሬትስ፣ ይሄንን ጨለማ ወደ ኳታር፣ ኩዌት
ባህሬን እናስተላልፈዋለን የሚል ነው። ስለዚህ የትኛው ነው ትክክል? ትራምፕ ናቸው ትክክል? ኢራን ናት ትክክል? ማንም እዚህ ውስጥ ገብቶ ዳኝነት እየሰጠ አይደለም። ነገር ግን ትክክል ማንም ይሁን ማን ውጤቱ ግን ከነዚህ አክቹዋሊ ከራሷ በቀጥታ የዚህ ጦርነት ሰለባ እየሆኑ ከሚገኙት ህዝቦች ባሻገር እንደ ሰው ልጅ የሚያም ነው የሚያሰጋም ነው እና ነገሮች በዚህ ደረጃ ከሄዱ ሁሉ ነገር የምትቆጣጠረው ላይሆን ይችላል። ሌሎች ኃይሎችንም ሊጋብዝ ይችላል እና አሁን የሰላጤው ሀገሮች ያሉበት ስጋት ከፍተኛ ነው። እነሱም ቢሆኑ ይሄ ጥቃት ባይካሄድ ይመርጣሉ ተብሎ ነው የሚታሰበው። ለምሳሌ የወታደራዊ ተቋማቱን መምታት፣ የሚሳኤል ማምረቻውን መምታት፣ ሚሳኤሎቹን ማጥፋት፣ ሰው አልቦችን ማጥፋት፣ ይሄ አንድ ነገር ነው። ነገር ግን አሁን ፕሬዚደንቱ አሜሪካ ባላት ጥሬ ጉልበት ይህን ታሳቢ በማድረግ ኢራኖች ይህንን ተጋትሮ እንዲሰብሩ የሚያስጠነቅቅ ነው። በሩን ክፈቱ፣ ኑና ተደራድራችሁ ይሄ ጦርነት ይለቅ፣ አለበለዛም ሀገራችሁ ትቃጠላለች፣ እሳቱን ትሞቃላችሁ የሚል ማስጠንቀቂያ ነው በፕሬዚደንቱ። ስለዚህ አሁን በኢራኖች በኩል ደግሞ የምሰማው ይህንን ማድረግ አይችልም የሚል የለውም። ነገር ግን በዚህ መቀመቅ አንተም ትቃጠላለህ የሚል ነው። ስለዚህ አሁን በቀጥታ የዚህ አይነት ጥቃት ኢራን ላይ ተፈጸመ ማለት ቤዚካሊ በመላ ኢራናውያን ላይ የሚፈጸም ማለት ነው እና ይሄ በሰላጡ ሀገሮች ላይ ደግሞ ሊያመጣው የሚችለውን ነገር ከወዲሁ ሊያስፈራቸው ይችላል። ምንም እንኳ እስካሁን በምናየው ሁኔታ የመከላከል አቅማቸው ጠንካራ ቢሆንም፣ ስለዚህ አሁን ኢራኖች ይህንን የሚያስብላቸው ሰርፕራይዝ ካላቸው፣ ይህንን ለማለት የሚያስደፍራቸው እናም ከስከዛሬው የተለየ አቅም ካላቸው እንግዲያው ለሰላጤው ሀገሮችም ልሰጋም የሚገባበት ነው። የኃይል ተቋሞቻቸው፣ የውሃ ማጣሪያዎቻቸው በሙሉ የዚህ የባህረ ሰላጤውን ዳርቻ ተከትለው ያሉ በመሆኑ በኢራን የመካከለኛ ርቀት መች ሚሳይሎች ርቀት ውስጥ የሚገኙ እና በጣም በቀላሉ ለጥቃት የተጋለጡ መሆናቸውን ኢራን እየገለጸች ነው ያለችው እና እነዚህ ሀገሮችንም የኤነርጂ ተቋማት የኤሌክትሪክን ጨምሮ በተመሳሳይ ሁኔታ እናጋየዋለን የሚል ነው የኢራን ምላሽ። እንግዲህ ከፕሬዚደንቱ ማስጠንቀቂያ 12 ሰዓታት በላይ በኋላም የሰማነው እርሶም ገሃነመ እሳት ውስጥ ይገባሉ የሚል ነው። ኢሳያስ ዓለም ይሄ ውጥረት በጣም በከፍተኛ ሁኔታ እየነደደ ነው ውጥረቱ ማለት ይቻላልና ወዴት ነው የሚሄደው? በእርግጥስ ኢራናውያን ይሄንን የመቀበል ሁኔታቸው በምን መጠን ነው ያለው? እንግዲህ እንደምታስታውሰው ጦርነቱ ከመጀመሩ በፊት ኢራናውያን እንዲወጡ በራሳቸው ጥረት እንዲያደርጉ እና መንግስቱን እንዲረከቡ ጥሪ ቀርቦ ነበረ። ኢራናውያን አሁንም በዝምታ ውስጥ ነው ያሉት እና ምንም አይነት እንቅስቃሴ የለም ከህዝብ ወደ መንግስት ጥሪ የሚያደርግ የሚጮህ ህዝብ ዓለም። ይሄ እንግዲህ እኔ እውነቱን ለመናገር አንዳንድ ጊዜ የኢራን ህዝብ አሁን ማድረግ የሚችለው ነገር ያለ አይመስልም። የኢራን ህዝብ ያኔ የነበረው በአንጻራዊ በሰላም ውስጥ የነበረ ሀገር ነው። ስለዚህ በእንዲህ አይነት ሰዓት ላይ የፖለቲካ ለውጥ በመጠየቅ የአንዳንድ የፖለቲካ ጥያቄዎችን በማንሳት ትዕይንተ ህዝብ መውጣት የሚጠበቅ ነው። ያን ያህል
አደጋ አይደለም። እንግዲህ እንደ የሀገሩ የአገዛዝ ስርዓት ይለያያል እና የኢራን ህዝብ በዛን ወቅት ያደረገው ኢራን በሰላም ባለችበት ወቅት ነው። አሁን ግን ኢራን የምትገኘው ጦርነት ውስጥ ነው እና ኢራን የምትገኘው ጦርነት ውስጥ ነው። እያንዳንዱ ነገር እየወደመ ነው። በተለይ በአድማጮችን የምጋብዛቸው በቢቢሲ የፐርሺያ ቋንቋ ስርጭቱን በዛ አማካኝነት የሚያቀርባቸው የህዝብ አስተያየቶች ይህንን የሚያንጸባርቁ ናቸው። በተለይ አንዱ የተናገረው ከሀገራችን መውጣት አንፈልግም ነው ያለው እና በዛች ሀገር ውስጥ የአገዛዝ ለውጥ ይደረጋል ብለው ተስፋ አድርገው ይህንን የአሜሪካንንም ጥቃት በተስፋ ከጠበቁ ውስጥ ነበር። አሁን የደረሰበትን የስሜት ሁኔታ ሲናገር ሀገሩ መሰረተ ልማት አልባ የሆነች መምጣቷን እና ያገዛዙ ስርዓት ግን ተመልሶ እንደሚመጣ ነው የደረሱት ድምዳሜ። የሚመጣው አገዛዝ ደግሞ በፊት የነበረውን አገዛዝ እንደ ጻዲቅ የሚያስቆጥር እጅግ አስከፊ ገዢዎችን እንደሚያመጣ ነው የገለጸው እና የምትጠብቃቸው ኢራን መሰረተ ልማቷ የነፈረ እና የከፋ አገዛዝ ስርዓት የተጫነባት እንደምትሆን በመግለጽ ነው ምን ያህል ተስፋ እንደቆረጠ የገለጸው። ስለዚህ አሁን በዚህ ላይ ፕሬዚደንቱ በቀጥታ መዘባበቻ ሆነዋል። ያም መዘባበቻነት የነዳጅ ዋጋ፣ የተፈጥሮ ጋዝ ዋጋው እየናረን የመጣው የኢኮኖሚውን ጉሮሮ በመዝጋቷ ማለት ነው ኢራን። ስለዚህ ዶናልድ ትራምፕ አንዱንም የጦርነት ዓላማቸውን ማሳካት አልቻሉም። ለኢራን ህዝብ ከዚህ አገዛዝ እገላግልሃለሁ ድጋፍ እየመጣል ነው ባሉት መሰረት አገዛዙ እየጠበቀ ነው የመጣው። አሜሪካም ራሷ መስዋዕትነቶቿ እየበዙ ነው የመጡት። በአንድ ጀንበር 2 የጦር ጀት ያጣችበት፣ በሄሊኮፕተር ሙሉ ሰው በነፍስ ወከፍ ተኩስ ሊያልቅ ከሚችልበት አደጋ የወጣበት፣ እስካሁን ድረስ 13 አባል ወታደሮች የተገደሉበት፣ ከ300 በላይ የቆሰሉበት፣ በእንትን ደረጃም ካየው ወደ 6 የጦር ጀቶች ነው በአደጋ ምክንያት ያጣችው። 2 በኢራን ተመተው፣ አንድ እንደዚሁ አልተረጋገጣለ በፊት በኤፍ 35 በሚለው ላይ 3 ኩዌት ውስጥ የወደቁ አሉ። በኩዌት የአየር መከላከያ ተመተው እነዚህን በአደጋ ደግሞ ምንድን ነዳጅ በመቅዳት ላይ ያሉ ምዕራባዊ ኢራቅ ውስጥ የወደቀ አውሮፕላን አለ። እሱ ውስጥ ያሉት ናቸው የሞቱት። ነዳጅ ቀጂ አውሮፕላን ነበረ እና በየቀኑ አሜሪካ ለዚህ ጦርነት ቢያንስ $2 ቢሊዮን ታወጣለች። ስለዚህም $200 ቢሊዮን ጥያቄ አቅርበዋል ለኮንግረስ። በዚህ የተነሳ በኔቶ ምናልባት እንደማይድን ሆኖ ቆስሏል። በአውሮፓውያንና በአሜሪካ መካከል የማይጠበቅ መፈራቀቅ፣ የማይጠበቅ ወደ ጠላትነት ያጋደለ ሁኔታ አይተናል እና በእነዚህ ሁሉ ውስጥ ፕሬዚደንቱ የዩናይትድ ስቴትስ አሜሪካ ኃይል አንዱንም የፈለጉትን ዓላማ ሊያሳካላቸው እንደማይችል የሚያሳይ ፍልሚያ ውስጥ ነው የገቡት። ለኢራን ሕዝብ እፎይታ መስጠት አይደለም፣ ቅድም ያልኩህ የማይቀር የሚቀጥል የከፋ አገዛዝና የወደመች ኢራን ነው ውርሳችን በማለት የተናገረውን ተመልከት። በየትኛውም መመዘኛ በዚህ ጦርነት ውስጥ ዶናልድ ትራምፕ ያሳኩት የለም። በዚህ ጦርነት ውስጥ አሳክቻለሁ የሚሉት የኒውክሌር ተቋሞቿን አጥፍቻለሁ ወይም የመስራት
እድሏን በእነዚህ የኒውክሌር ተቋማቶችን ደጋግመን መምታት ችለናል። የሚሳኤል ማምረቻዋን፣ ሚሳኤል ክምችቷን በዚህ መጠን ደብድበናል ይበሉ እንጂ አት ዘ ኤንድ ኦፍ ዘ ዴይ በዚህም ደረጃ ቢሆን ነው የምነግርህ የራሷ የአሜሪካ የስለላ ተቋማት ግምገማ ያረጋገጠው ኢራን ከ5 ኦልሞስት ከ6 ሳምንት ጦርነት በኋላም ቢያንስ ግማሽ በግማሽ የሆነ የሚሳኤልና የሰው አልባ ማምረቻ መተኮሻ እና ክምችቷ እንዳለ ነው ያረጋገጡት። እነዚህን ሁሉ ደምረህ ፓወር እጃቸው ላይ ያለው ፓወር የሚፈልጉትን እየፈጸመላቸው አይደለም። ከዛ የበለጠው አሁን የዓለምን ኢኮኖሚ አንቆ የያዘው የሆርሙዝ ሰርጥ በር መዘጋት ትልቅ ሽንፈት ነው። ስለዚህ በዚህ በአሜሪካ ጥሬ ጉልበት ፈጽመዋል፣ በአጭር ጊዜ ፈጽመዋል ብለው የተነሱት ጦርነት ስለሆነ አሁን የእስካሁኑን ድብደባ ሳይሆን እያዩ ያሉት እንዲህ ማድረግ እንደምንችልም የነሱ ዓላማ ሀገራቸውን ሙሉ በሙሉ እንደሚያጠፋ አሳያቸዋለሁ የሚል አቋም ነው። ይሄን ደግሞ ማድረግ አለባቸው ዶናልድ ትራምፕ ማድረግ አለባቸው ማለት ባላቸው አካሄድ አንድ ኮሊሽን የመፍጠር ችሎታ የላቸውም። በግልጽ እንደሚታየው ለምሳሌ አውሮፓውያኑን የጠየቁበት መንገድ አውሮፓውያኑን ይህንን በር ለማስለቀቅ እንንቀሳቀስ ያሉበት መንገድ ከዚህ በፊት የምናውቀውን የአሜሪካንን ዲፕሎማሲ አንዱንም አይመስልም። ይሄ የኮሊሽን አፈጣጠር ኔጎሽዬሽን የመሳሰሉት ከዚህ በፊት የምናውቃቸው ነገሮች በሙሉ የሉም በዶናልድ ትራምፕ ላይ። ለእነሱም ያቀረቡበት መንገድ የተለየ ነው። ስለዚህ ይሄንን ጦርነት እውነቱን ለመናገር የጀመሩት እስራኤልና አሜሪካ ናቸው። ማሸነፍም ያለባቸው ሁለቱ ብቻ ናቸው። አሁን በምናየው ሁኔታ አውሮፓውያኖች እንደዚህ ያለ አቋም ነው እየወሰዱ ያሉት። ከጦርነቱ ከመጀመሩ በፊት ፋይዳ ተሰጥቶን አልተነገረንም፣ አልተወያየንም። እንደ ማንኛውም ሌሎች ሀገሮች ነው ከጦርነቱ መጀመር በኋላ ነው እንድንሰማ የተደረገው የሚል ነው። ይሄም ትራምፕ ለዚህ አሜሪካና እስራኤል ብቻ በቂ መሆናቸውንና ከዚህ በፊት ደጋግመው እንደሚሉት በኋላ ላይም በቃላቸው እናረጋገጡት ኔቶን የወረቀት ነበር ነው ያለ አሜሪካ ያሉትን ሁል ጊዜም የሚናገሩት። ከዚህ በፊትም አሜሪካ በሌለችበት እናንተን ራሽያና ቻይና ከቶም ከመጤፍ አይቆጥሯችሁም በማለት አውሮፓውያኑን ይሏቸው ነበር። ስለዚህ የራሱ የጦርነት ዘመቻቸው ለእነሱ ሁሉን ነገር ምስጢር አድርጎ ከእስራኤል ጋር ብቻ ተነጋግረው ይህን እርምጃ መውሰዳቸው በአውሮፓውያን ዘንድ እናንተ መጣችሁ ቀራችሁ ፋይዳ ቢሶች ማለት ነው። በእያንዳንዳችሁ እርምጃቸው ደግሞ አውሮፓውያኖች ምላሽ እየሰጡት ያሉት ይህንን ነው። እንተያያለን። እንግዲህ አሁን እንደዚያ ከሆነ የጦር ሰፈሮቻቸው ላይ እየቀጧቸው ነው። የአየር ክልሎቻቸው ላይ እየቀጧቸው ነው። በዓለም አቀፍ ዲፕሎማሲም የነሱ ድጋፍ ምን ያህል እንደሚያስፈልጋቸውና ወይም እንደሚያሳጣቸው እያሳዩ ያሉበት ቁስለት የተሞላበት ጦርነት ነው ይሄ። ስለዚህ ዶናልድ ትራምፕ የዚህ ሁሉ መነሻቸው አሜሪካ በምድራችን መሳ የሌላት ሀያል መሆኗንና ያለ ኔቶ በአሜሪካ እንጂ አሜሪካ ያለ ኔቶ መኖር እንደምትችል የሚያሳዩበት ወይም ሲሰብኩ የቆዩት ነገር ነው። አሁን ይሄ ፈተና የተተወላቸው እንግዲህ ይህን ጦርነት እንዴት አድርገው እንደሚቋጩት፣ እንዴት አድርገው ያንን በኢራን የተዘጋ የዓለም አቀፍ መተላለፊያ እንደሚያስከፍቱት እናያለን የሚል ነው። እሱ ብቻ አይደለም። ኢራኖችም በጣም ምን ያደርጋሉ? ለምሳሌ የፈረንሳይ ነዳጅ ጭቃኝ መርከቦች እንዳለፉ ይነግረዋል። በተናጠል ሀገራት ከአሜሪካ በተቃረኑ ከአሜሪካ ጋር
በአቋም በተለያዩ መጠን በሰላጤ በዚህ በሆርሙዝ ሰርጥ ታሳልፋለች ኢራን እና ይሄ የኢራን ማካሄድ ፖለቲካዊም ነው። አሜሪካንን አይሶሌት የማድረግ ነው። አሜሪካንን ብቻዋን የማስቀረት አሜሪካና እስራኤልን ማለት ነው። ስለዚህ ይሄ በጣም ስልት ያለው በጣም ዶናልድ ትራምፕ አበክረው የሚመኩበትና ሲሰብኩት የኖሩትን የአሜሪካንን መሳይለሽ ኢኮኖሚያዊና ሚሊተሪ ኃያልነት ጥያቄ ውስጥ ያስገባ ጦርነት ነው። ለዚህ ነው ይሄኛው ዛቻቸው ሶስተኛውን የመጨረሻ ዛቻቸው ይህንን ከማድረግ ውጭ የራሳቸው እምነት የራሳቸው አቋም እስረኛ ናቸው ዶናልድ ትራምፕ። ይሄን አለማድረግ አይችሉም። ስለዚህ ለያቀረብከው ጥያቄ ይሄ እንዲፈጸም ኢራኖችም ዝም ብለው ይመለከታሉ ብዬ አላስብም። ፕሬዚደንቱም ራሳቸው ከማስጠንቀቂያቸው በስተጀርባ ማናቸውንም ከኢራን ሊሰጥ የሚችል የሰላማዊ ድርድር ፍንጮች ሰላጤውን ምንድነው ይሄ ሆርሙዝ ሰርጥን አከፋፈት በተመለከተ ሊመጡ የሚችሉ የተሻሉ አማራጭ ሐሳቦችን በዛው መጠን በንቃትና በውጉት እየጠበቁ አይደለም ልልህ አልችልም። አይ ቲንክ ይሄ ነገር መደረጉ የማይቀር ሆኖ ቢደረግ እንኳ ፕሬዚደንቱ በሙሉ ስሜትና ደስታ የሚፈጽሙት ሊሆኑ ይችላል ብዬ አላስብም። የኢራን አመራሮችም በሙሉ ፍላጎትና ደስታ ወይም ሪዝነብል ሆነው ይፈጽም ብለው የሚጠብቁት ነው ብዬ አላስብም። ስለዚህ በዚህ ውስጥ ነው በዚህ በ48 ሰዓት ውስጥ ይህ ድርጊት ከመፈጸሙ ይልቅ ይህ ድርጊት አይፈጸምና የሆነ መውጫ ይገኝ ዘንድ በኢራንም በኩል ቢያንስ በውስጥ ለውስጥ ግንኙነት ከአሜሪካን በኩል በውስጥ ለውስጥ ግንኙነት ምን ይመስላችኋል መባባላቸው አይቀርም። ፕሮባብሊ ይሄኛውም ሪዝን ህሊና ሎጂክ የበላይነት አግኝቶ ዛቻው በዛቻነቱ ይቀራል የሚል ተስፋ ነው ያለኝ። እምነት ግን አይደለም። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልን። መልካም ቀን ኢሳያስ። መልካም ሆሳና። አሜን አሜን። መልካም ሆሳና። በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ሺህ ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና